ተቀላቅሏል። የነ ምላሴን ቤተሰብ የምላሴ ጓደኛ ሲሆን አሮን አሁን ላይ በሀና ላይ ችግር የሚፈጥር ነገር ይመስላል። ሰላምም ማስጠንቀቃታለች። ወደፊት የሚፈጠረውን ነገር እናያለን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት። እስከ ቪዲዮ ፍጻሜ አብራችሁን ትቆዩ ዘንድ አሳስባለሁ። ክፍል 9 ኖላዊ ተለቋል። ዛሬ ያው ወይዘሮ ሜላት ወደ ቱርክ ሀገር እንደሄዱ ግልጽ ነው። ኃላፊነቱን የወሰደችው ሀና ስትሆን ለሰላም አደራ ተሰጥቷታል። ግን ሰላም አደራዋን ማትወጣ እንደሆነች ግልጽ ነው። ወይዘሮ ሜላትም አይ ሰላም እንኳን አደራ የምትባል ልጅ አይደለችም። በእርግጥም አውቃለሁ፣ ግን ሀና አንቺ ነሽ አደራ የመወጣት የምትችው የምናሴን ነገር አደራ ብላ ነበር የተሰናባበተቻት። ሀናም አደራዋን እንደምትወጣ ግልጽ ነበር። አሁን ላይ ምላሴ ጓደኛ ወደ ቤታቸው መጥቷል። ሲተዋወቃት በጣም ነበር የደነቀው። ውበቷን ከማግር እስከ ራሷ እያየ እያደናነቃት ነበር። እሱም ሴትነቷን የፈለገ ይመስላል። ሀናም በጣም ነበር ያናደዳት። ምን ሆነ ነው? ለማመን ካልተቸገር ካለማመን መብትህ ነው። ለምንድን ነው እንደዚህ የምታየኝ? ደግሞም ስራዬን እየሰራው ነው። አሁን ከአንተ ጋር መሄድ ያለ ይጠበቅብኛል። ስራዬን ልስራበት፣ ባክህን ከኔ ራቅ ብላ ትታው ሄደች። እሱም እንዴት አይነት ቆንጆ ልጅ ናት እያለ እሷን ማደናነቅ ጀመረ። ከዛም አልፎ ተርፎ ስለ እሷ ምላሴን ጠየቀው። ደጋግሞ እየጠየቀው ነበረ። ምላሴም እንዴ ዛሬ ምን ሆነሃል አሮን? ስለ ሀና እኮ ደጋግመህ እየጠየቅከኝ ነው ወይስ ምን ሆነ ነው ምናምን ሲለው፣ እሱም ውበቷ እኮ ገርሞኝ ነው፣ በጣም ቆንጆ ናት፣ በዛ ላይ የተማረች ናት አልክ። እንዴት ነው የቤት ሰራተኛ ልትሆን የቻለችው ብሎ ደጋግሞ ሲጠይቀው፣ ቀን ጥሏት ነዋ። ቀን ጥሎት ማለት ምን ማለት ነው ደግሞ ብሎ ጥያቄውን በጥያቄ እየደረበበት ነበረ። ምላሴም የተማረችና በጤና ባለሙያ የሆነች ናት ሀና፣ ግን አባቷን አዲስ አበባ ይዛ መታ ከደሴ አሁን እዚህ ልታሳክም ነው እና ስራ አላገኘችም። ስራ ሳታጣ ደግሞ የቤት ሰራተኛ ሆና መስራትን መርጣለች። አሁን ላይ የቤት ሰራተኛ ሆና እየሰራች ነው። በተጨማሪ ደግሞ እናቴ ከፍ ያለ ክፍያ ልትከፍላት የኔን የጤና ጉዳይ እየተከታተለች ነው እና የኔም የጤና ጉዳይ እሷ ከተከታተለችን ጀምሮ አሁን ላይ ለውጥ ላይ ነኝ እያለው ነበር። አሮንም በትምህርቷም ሆነ በሁኔታዋ እየተገረመ በብዙ አስቦት ነበረ። ሰላምን እሷና ሀናና አሮን ሲያወሩ የነበረውን በሙሉ ስታዳምጥ ነበር። ሀናም አሮንን የምትወደው ነው የመሰላት የነበረው። ሰላም ትወደዋለች መስሎኛል አሮን መጣ ሲባል በጣም ነበር ደስ ያላት። ደስ ከማለቷም የተሰና አብራ ከሀና ጋር ምግብ ስታበስል ነበረ። ከዛም አልፎ ተርፎ ላጉርስህ እያለች በጣም ስታጨናንቀው ነበረ። ምላሴም እንዴ ሰላም በጣም አጨናነቅሽው እኮ አሮንን፣ ለምንድን ነው የማታየው እንዴ? ቤቱ እኮ ነው፣ ምን ሆነች ነው እንደዚህ የምታጨናነቂው ሲላት፣ እሷም እንግዳችን ነው በቃ እንግዳችን ነው፣ አንተ ነበርክ እንደውም እሱን ብለክ ማጉረስ የነበረብክ፣ ግን አንተ እንደዚ አይነት ሰው አይደለህም ምናምን ብላ እሱን ገለመጠችው። አሮንም በአፋፉ እያጎረሰችው ነበር። እሱም ተጎርሞ እየጎረሰላት ነበር። በጣም ያጨናነቀችው ይመስላል። ከዛ ሀናን የሆነ ወሬ ሲያወሩ በር ላይ ሆና እያዳመጠች ነበር። እሷም ሀናን በስርዓት ጠርታ ከአሮን ጋር ያለች ነገር ምንድን ነው በማለት ጠየቀቻት። ሀናን ታውቂዋለሽ እንዴ? ከዚህ በፊት ትተዋወቃላችሁ? የት ነው የምታውቂው? የት ነው የምታውቃት የምትተዋወቁት? እያለች በጥያቄ ላይ ጥያቄ ፈጥራባታለች። እሷም የትም እንደማታውቀውና እዚህ ቤት እንደሆነ ያየችው ነገረቻት። ግን ሰላም አላመነቻትም። ከዚህ በኋላ ከሱ ጋር ላይሽ አልፈልግም፣ በድጋሚ ከሱ ጋር የምትታይ ከሆነ ከኔ ጋር ነው ጸብሽ በማለት አስጠነቀቀቻት። ሀናም እኔ ስራዬ ማበላሸት አልፈልግም፣ ከሱ ጋር ምንም የሚያገናኘኝ ነገር የለም፣ እንደውም እኔ እናንተ ቤተሰብ የእናንተ ዘመድ መስሎኝ እንጂ ከሱ ጋር ሰላምታ እንኳን መቀያየር አያስፈልገኝም የማለት ነበር የመለሰችላት። ሰላምም እሺ አሁን ወደ ስራሽ መሄድ ትችላለሽ ብላ ፈቀደችላት። ሌላው ደግሞ ያው ጆሮ በጣም የሚያሳዝን ልጅ ነው። ቤተ ክርስቲያን ሄዶ በጣም እያሰበ ነበር። ከሀና ፍቅር ቢጤ ነገር የያዘው ይመስላል። እሱም በሀሳቡ ስለ ሀና እያሰበ ነበረ። ቤተ ክርስቲያን ቁጭ ብሎ አምላኪ ሆይ እኔ ይህን ነገር አምኜ መቀበል አልችልም። በችግሬ ላይ ችግር አልፈጥርም። ከእንደገና እኔ ሳልኖር ሌላ ነገር ማሀሳብ ውስጥ እንዲመላለስብኝ አልፈልግም። ለራሴ መች ኖርኩና ነው ድጋሚ ለፍቅር እኔ መች ተዘጋጅቼ ነው? አምላኪ ወይ በዚህ ኑሮ ውድነት ጭራሽ ፍቅር ብሎ ለብቻው እያጉረመረመ ነበረ። ለመጀመሪያ ጊዜ ነበር ቤተ ክርስቲያን ብቻውን ሄደው። ከረጅም ዓመት በኋላ ቤተ ክርስቲያን እንደመጣው ታውቃለህ አምላኪ ሆይ ብሎ ሲጸልዮ ሳይጨርስ ሀና ደወለችለት። ሀናም ደውላ የት ነህ ስትለው ቤተ ክርስቲያን ነኝ አላት። እንዴ አባዬን ሳትይዘው ነው እንደ ቤተ ክርስቲያን የሄድከው ስትለው እሱም
አይ ብርድ ስለሆነ በጧት ነው የወጣሁት ለዛ ነው አለችው። እሱም ወደ ቤት ሂድና ከአባዬ ጋር የሰራሁት ቁርስ አለ ብሎ አብራችሁ ብሉ ስትለው አሁን በአሁን ጸሎቴን ሰማኝ እንዴ በማለት የፌዝ ነገር ያፌዘ ይመስላል። ምላስ ያው እንግዲህ ጆሮም ወደ ቀጥታ ወደ ፋዘር ጋር ነበር የሄደው። ያው ከፋዘር ጋር ሲሆን ደስተኛ ነው እና ደስ እያለው ነበር ወደ ፋዘር ያመራው። እዛም ከደረሰ በኋላ ፋዘር የት ነበርክ እስካሁን ምን ነው አረፈድክ ብለው ጠየቁት። እሱም ቤተ ክርስቲያን እንደሄደ ነገራቸው። ታዲያ ምን ነው ሳትመጣና ሳትቀሰቅሰኝ ይችላል። አይ ይበርደዋል እኮ ብዬ ነው በማለት መለሰላቸው። እርሳቸውም አዎ ሰሞኑን እያመመኝ ነው ብርዱ ነው መሰለኝ እኔም ዝም ብዬ የተቀመጥኩት ለዛ ነው ብርዱን ፈርቸው ነው በማለት አሁን ቁርሱን አቅርብና ሀና ዳቦም ገዝታለች አብረን እንብላ ሲለው እሺ ብሎ እሱም በህፍረት ወደ ወጥ ቤት አመራ። የት ነው እንጀራው ያለው ፋዘር እያለ እራሱን በማሻሸት ዞር እያለ ያያቸው ነበር። ምን ነው አፈርክ እንዴ? በል አቅርብና እንብላ ቁርሳችንን። ከዛም በኋላ ቁርሳቸውን እየበሉ ትንሽ ከዋጉ በኋላ ተነስተው ወደ ውጭ አመሩ። እነሱም ፀሐይ ተመሞቁ በኋላ ወደ ካፌ ነገር ገባ ብሎ ለስላሳ እየጠጡ ነበረ። ፋዘር ጠጡና እንድገም ሲላቸው እርሳቸውን በቃ ቀልዳቸው አያውቅም። ከሱ በላይ እርሳቸውን ሙድ ይይዙበታልና አይ ብትሰክርም ችግር የለውም እኔ እየገፋው አደርሳለሁ እየነዳሁ አደርሳለሁ በማለት መለሱለት። እርሱም እንዴ ምን ማለት ነው ሲል እንዴ ሹፌር እንደነበርኩ ለካ አልነገርኩም አላቸው። በሙድ አትያዙ በማለት እሱም ቀና ብሎ አያቸው። ከዛም በኋላ ስልክ ደወሉ። አሁን ላይ ፋዘር ትንሽ ጤናቸው ጥሩ አይመስልም፣ በጣም እያመማቸው ይመስላል። ሌላ ሰው ጋር ደውለው መገናኘት እንደሚፈልጉ ነገሩት። ሰውየውም መልሼ እደውላለሁ እኔ ሲመቸኝ በማለት መልሶላቸዋል። የሀናን ቤተሰቦች ለማፈላለግ ጥረት ላይ ያሉ ይመስላሉ። ፋዘር ስለ ሀና ጉዳይ ብዙ አሳስቧቸዋል። የጤናቸው ጉዳይም ስላሳሰባቸው ድንገት ሞት ቢፈጠር ልጅን ከቤተሰቦቿ ጋር ማገናኘት እፈልጋለሁ የሚል ሀሳብ ያደረባቸው ይመስላሉ። ስለ ሀና እያወሩለት ነበረ ለጆሮ። ጆሮም ስለ ሀና የሚያወሩልኝን ነገር እኮ አሁን ላይ አልጨረሱልኝም። እንዴት ነው ለምን አትነግሩኝም? ግልጹ ነው ጽዮን አክሱም ማርያም ብለው እኮ እዚህ ላይ ስልክ ተደውሎ ከዛ አቋረጡኝ። ከዛ በኋላ አልነገሩኝም። አሁን ይንገሩኝ ቢሏቸውም እሳቸው ግን አይ ለወሬ ምን አስቸኮለ ሌላ ጊዜ እነግርሃለሁ ብለው ቆጣ አሉት። ከዛም በኋላ እንግዲህ እየተጨዋወቱ በቆዩበት ድንገት ሀናን ማታ ላይ መንገድ ላይ ጠብቆ ወደ ቤት ሊሸኛት ነበረ። እሷው ደውላለት ነበር። እሱም ፍቅሩን ለመናገር እያሰበ ነበረ። ከዛ በቆመበት ነገሮችን እያሰበ ድርቅ ብሎ ቆመ። ሀናም ጆሮ ጆሮ ምን ሆነህ ነው አሴ ምን ሆነህ ነው እያለች ብትጠራውም ሊሰማት አልቻለም። እሱ በሀሳብ ውስጥ ለውስጥ እየተዋቃ ነበር ከራሱ ጋር። ምን ሆነ ነው በዚህ ደርቅ የቀረኸው ስትለው አይ ምንም ሀንዬ በቃ ደህና ደሪ ብሏት በቆመችባት ትቷት ሄደ። እሱ ግን ስለ እሷ እያብሰለሰለ ነበር። ፍቅሬን ብነግራት ምን ትለኛለች የሚለውን እያሰበ ነበረ። ከዛም ደንግጦ ከዛ ካጠገቧ ከራቀ በኋላ ምን ሆኜ ነው ግን እንደዚህ የሆንኩት ብሎ ራሱን ጥያቄ ላይ ነበረ። የወይዘሮ ሜላት ቤት እንግዲህ ሀና በተባለችው መሰረት ቤቷን ባደራዋ መሰረት እየጠበቀች እና ምላሴን እየተከታተለች እንደሆነ እሱም በጤናው ላይ አሁን ላይ አሪፍ እንደሆነ ግልጽ ነው። ትምህርት ቤት ሂዶ ሲመለስ እሷ ናት የምትቀበለው። ጠዋትም ታደርሰዋለች፣ ማታም ትመልሰዋለች። አሁን ላይ ሰላምም ጸባይዋ ትንሽ ከበፊቱ ለውጥ ያለው ይመስላል። እናቷ ከሄደች ጀምሮ ጸባይዋ ትናንት 2 ቀን ሙሉ ከቤት እንዳልወጣች ግልጽ ነው። ወጥታ ቶሎ ነው የምትገባው። እንዴ ሰላም ይህን ሰሞን ደግሞ ከቤት አትወጭም እንዴ? እቤት ነው እማዬ ከሄደች በኋላ ሴት መስለሻል እያላት ነበር ወንድሟ። እሷም አይ ከዚህ በኋላ እንደውም ሴት ነኝ፣ ከቤት መውጣት አልፈልግም። ምግብም እኔ ነኝ የማበስለው፣ ከፈለግ ቁርስ ልሰራልክ እችላለሁ አለችው። እሱም በጣም እየተገረመ ነበር። ለካ እናቴ ስትኖር ነው እዚህ አንቺ እናቴ ላይ የምትቀብጨው። አሁን ላይ እንዴት ነው ለውጥ ባንዴ እያሳየሽው? በአንድ ቀን እኮ ለውጥ እያሳየሽ ነው። እናቴ ከሄደች ገና ሳምንት አልሆናትም፣ ግን አንቺ ለውጥ ላይ ነሽ እያለ በጣም እየተገረመባት ነበረ። ምላሴም እንግዲህ ከጓደኛው አሮን ጋር አብሮ ብዙ ጊዜ እያሳለፈ ነው። ሀናም ክትትሏን ቀጥላለች። አሁን ላይ የሚያሳስበው የጆሮና የፋዘር ጉዳይ ነው። ፋዘር በጣም አሟቸዋል። ድንገት ጆሮ ቤት ሲገባ አባባ በጣም ታማው መነሳት አቅቷቸው ውጋት ይዞኛል ብለው ቁጭ ብለው ነበረ። እሱም በጣም ተደናግጦ ሆስፒታል ልውሰድዎት ሲል እምቢ አሉት። አይ ሆስፒታል መሄድ አልፈልግም፣
የሆነ ወረቀት አለ፣ እሱን አምጣና ፋርማሲ ሄደህ ማስታገሻ ገዝተህልኝ ና። ወረቀቱን ስትሰጣቸው ማስታገሻውን ይሰጡሃል። ቶሎ በል ልጄ ገዝተህልኝ ና። ሀናን ማጨናነቅ አልፈልግም፣ እንዳመመኝ መናገር አልፈልግም። ሌሊቱን ሙሉ ያልነገርኳት እንዳትጨናነቅብኝ ብዬ ነው የተኛው አስመስዬ ዝም ብዬ ነው ጧትም የሸኘኋት የእንቅልፍ ነገር አስመስዬ። ለዛ ነው አሁን ማስታገሻውን 3 ይተወኛል፣ ሂድና ማስታገሻውን ገዝተህልኝ ና በማለት እሱም ነገሩት። ያንን እሱም ወረቀቱን ይዞ ማስታገሻውን ሊያመጣ እየሮጠ በሄደበት ሰዓት ነው ድራማው የተቋጨው። ቀጣይ ክፍል አብረን የምናየው ይሆናል። ቀጣይ ክፍል እናያለን። መልካም ቆይታ ይሆንላችሁ። ባይ ባይ።